ሰላም ጤና ይስጥልን። ምሽቱን በተሰማ ሰበር መረጃ እስራኤል የኢራን ከፍተኛ የደህንነት ኃላፊዎችን አሊ ላርጂኒና ጎላም ሬዛ ሶሊማኑን በጥቃቷ በሕይወት እንደሌሉ ስታስታውቅ፣ በዋሽንግተን ደግሞ የአሜሪካ የጸረ ሽብርተኝነት ማዕከል ዳይሬክተር ይህንን የእስራኤል ጦርነት በህሊናዬ መደገፍ አልችልም በማለት ስልጣናቸውን መልቀቃቸው ታውቋል። ክቡራን አድማጮች በዝርዝሩ የምሰሙት ይሆናል። በሌላኛው መረጃችን ፕሬዝዳንት ዶናልድ ትራምፕ በአውሮፓ አጋሮቻቸው ላይ ከፍተኛ ቁጣቸውን እየገለጹ እንደሆነም ተገልጿል። በሰዓቱ ይደመጣል። እነዚህና ሌሎች የተሰሙ ዝርዝር መረጃዎችን ይዘናል። ቪዲዮን ላይክ፣ በየሰዓቱ የሚወጡ አዳዲስ መረጃ በፍጥነት ወደ እርስዎ እንዲደርሰው የዩቲዩብ ቻናሌን ሰብስክራይብ በማድረግ የደውል ምልክቷን መጫናት ትዘንጉ። እስከ መጨረሻው አብራችሁን ቆዩ። ወደ ዝርዝር መረጃው አልፋለሁ። አብረን እንከታተለው። በቅድሚያም የኢራን አመራሮች ላይ የተወሰደው እርምጃ። የእስራኤሉ መከላከያ ሚኒስትር እስራኤል ካትዝ በሰጡት መግለጫ የአገሪቱ ጦር የኢራን መሪዎችን የማስወገድ ዘመቻውን እንዲቀጥል ከጠቅላይ ሚኒስትር ቤንያሚን ኔታንያሁ ትዕዛዝ መሰጠቱን አስታውቋል። እስራኤል ሰኞ ሌሊት በፈጸመችው ዘመቻ ከፍተኛ የኢራን የደህንነት ኃላፊ አሊ ላርጂኒ ሕይወታቸው ማለፉን ገልጻለች። ባለሥልጣኑ እርምጃ የተወሰደባቸው ከልጃቸው ጋር በተደበቁበት አፓርትመንት ውስጥ እንደሆነ የእስራኤል መገናኛ ብዙሃን ዘግበዋል። በተጨማሪም የእስራኤል ጦር ባሲጅ የተባለው የኢራን ታጣቂ ኃይል አዛዥ የነበሩትን ጎላም ሬዛ ሱሊማኑ መወገዳቸውን ይፋ አድርጋለች። ካትዝ በመግለጫቸው ጠቅላይ ሚኒስትሩና እኔ የእስራኤል መከላከያ ሰራዊት የአመራር አካላትን ማደኑን እንዲቀጥል ትዕዛዝ ሰጥተናል ብሏል። ሚኒስትሩ አክለውም ፕሬዚዳንት ትራምፕ የኢራን አመራሮች በከፍተኛ መጠን ስለመለዋወጣቸው ሲናገሩ ነበር። አሁን የአመራሮቹ መለዋወጡ እንደቀጠለ መረጃ እናደርሳቸዋለን ሲሉም ተናግሯል። እስካሁን ከኢራን በኩል የተሰጠ ማረጋገጫ እንደሌለም ተገልጿል። ዘገባው የቢቢሲ ነው። በሌላ ዜና የትራምፕ ቁጣና የአውሮፓ ሀገራት ምላሽ። በመቀጠል ወደ ዋሽንግተን ስንሄድ ፕሬዚዳንት ትራምፕ በሆርሙዝ ሰርጥ የሚተላለፉ የነዳጅ መርከቦችን ለመጠበቅ አጋሮቻቸው እንዲተባበሩ ያቀረቡት ጥሪ ምላሽ ባለማግኘቱ ከፍተኛ ቁጣ ውስጥ መሆናቸው ተዘግቧል። ዩናይትድ ኪንግደም፣ ፈረንሳይና ጀርመን ይህ ጥሪ ወደ ቀጥታ ወታደራዊ ግጭት የሚያስገባቸው በመሆኑ የባህር ኃይላቸውን ለመላክ አልፈቀዱም። ይሁንና የጀርመኑ መራሄ መንግስት ኔቶ የመከላከያ ስምምነት እንጂ የጣልቃ ገብነት ትብብር አይደለም ሲሉ፣ መከላከያ ሚኒስትራቸው ደግሞ የእኛ ዘመቻ አይደለም እኛ አልጀመርነውም በማለት ራሳቸውን አርቀዋል። ትራምፕ በበኩላቸው አሜሪካ ስትከላከላቸው የቆዩ አገራት ለቀረበላቸው ጥሪ ምላሽ ካልሰጡ ምስጋና ቢስነት ነው ብሏል። የአውሮፓ ሀገራት በተለይ ትራምፕ በሩሲያ ላይ የተጣለውን ማዕቀብ በማንሳታቸው ቅሬታቸውን እየገለጹም ይገኛሉ። በመጨረሻም የአሜሪካ ከፍተኛ ባለስልጣን በኢራን የሚካሄደውን ጦርነት ተቃውሞ ስልጣን ለቀቁ። የዩናይትድ ስቴትስ ብሔራዊ ጸረ ሽብርተኝነት ማዕከል ዳይሬክተር በኢራን ውስጥ የተካሄደ ያለውን ጦርነት በበጎ ሕሊና መደገፍ አልችልም በማለት ስልጣናቸው መልቀቃቸው በማህበራዊ ሚዲያ ላይ ባጋሩት መልእክት አስታወቁ። ጆ ኬኔት ኃላፊነታቸው መልቀቃቸው ለፕሬዚዳንት ትራምፕ ባሳወቁበት ደብዳቤ ኢራን በሀገራችን ላይ ምንም አይነት ተጨባጭ ስጋት አልደቀነችም፣ ይህንን ጦርነት የጀመርነው በእስራኤልና በአሜሪካ ባሏት ኃይል ደጋፊዎቿ ግፊት መሆኑን ግልጽ ነው ብለዋል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ 3 ጊዜ ለፕሬዚዳንትነት ሲወዳደሩ ይዘው የተነሷቸውን ፖሊሶች ደግፈው ከጎናቸው እንደቆሙ ያስታወሱት ጆ እስከ 2025 በመካከለኛው ምስራቅ ውስጥ የተካሄዱ ጦርነቶች የአሜሪካውያን ሕይወት የቀጠፉና የአገሪቱን ሀብት ያሟጠጡ መሆናቸውን ትራምፕ ይረዱ እንደነበር ሲሉም አስታውሰዋል። በ11 ውጊያዎች ላይ እንደተሳተፈ የቀድሞ ወታደርና በእስራኤል በተፈበረከ ጦርነት ውድ ሚስቱን እንዳጣባል ቀጣዩ ትውልድ ለአሜሪካ ጥቅም በማያስገኝና የሚከፍለው ዋጋ አሳማኝ ወዳልሆነ ጦርነት መሄዱን መደገፍ አልችልም በማለት ጦርነቱን ተቃውሟል። አሁን ስልጣናቸውን በፈቃዳቸው የለቀቁት ጆ ኬኔት በትራምፕ ተመርጠው በአሜሪካ ሴኔት ለቦታው ብቁ ናቸው ተብለው ተቀባይነት ያገኙት ባለፈው ዓመት ሐምሌ ወር እንደነበር ተገልጿል። ዘገባው የቢቢሲ ነው። የተከበራችሁ አድማጮች ምሽቱን የደረሱን ሰበር መረጃዎች እነዚህን ይመስሉ ነበረ። የእስራኤል የጥቃት ዘመቻ መቀጠልና የኢራን አመራሮች ሕይወት ማለፍ በመካከለኛው ምስራቅ ያለው ውጥረት ወዴት የሚያመራ ይመስላችኋል? በተለይ የአሜሪካ የጸረ ሽብር ዳይሬክተር ጆ ኬኔት በህሊና መደገፍ አልችልም ብለው ስልጣናቸው መልቀቃቸው በትራምፕ አስተዳደር ላይ ምን አይነት ጫና ይፈጥር ይሆን? አጋር ሀገራት ውስጥ ትራምፕ ፊታቸው ማዞራቸው የኔቶ አንድነት ያፈርሰው ይሆን? ሀሳብ አስተያየታችሁን በኮሜንት መስጫው ላይ አስፍሩን። ለቻናላችን አዲስ ከሆናችሁ በሰዓቱ የሚወጡ አዳዲስና ሰበር መረጃዎች እንዲደርሷችሁ ሰብስክራይብ በማድረግ
የደውል ምልክቷን መጫን አትርሱ። ከሰዓታት በኋላ ሌሎች በአዲስ መረጃ እስከምንገናኝ በያለንበት የዓለም ዳርቻ ቸር እንቆይ።